አቶ ዮሐንስ በኋላ መቀጠል ይችላል። አመሰግናለሁ። ክቡር ፍርድ ቤት ዶክተር ዳኙ ማይኳ አትሰማማቶ ማነው የተቀመጠው ሰማለች። አመሰግናለሁ። ክቡር ፍርድ ቤት የተከበራችሁ ዳኞች ድሉ ስለፈቀዳችሁ። ከዛ ቀደም ብሎ በህግ አማካሪዎቻችን የተጠቀሰው የጋዜጠኞች ክልከላ የእኛንም የሰብአዊ ጥያቄ ያዳፍን የሚችል በመሆኑ ፍርድ ቤቱ ቀደም ብሎ እንዳየው በአፋጣኝ ውሳኔውን እንደገና እንዳይል ካልሆነ የእኛ ማቅረብ ለህዝብ ጆሮ የማይደርስ ጋዜጠኞች በሚዘግቡት ዘገባ ሊጠየቁ ይገባል እንጂ ወንጀል ሲሰሩ አትዘግቡም ብሎ አሁን ተከለከላቸው። ተጠቂዎች ትምህርት የሚሆኑ ጉዳዮችን ለማቅረብ የምንቸገር መሆኑን ፍርድ ቤቱ በትህትና እንደገና ጉዳዩን አይቶልን የፕሮሲጀር ችግር መሰረታዊ የሰብአዊ መብት ችግር እንዳይጣረስ በማድረግ ምናልባት የመዘገብ ጉዳይ ሊፈቀድልን። ምክንያቱም ሰብአዊ መብት ድርጅቶች፣ ጋዜጠኞች እንዲህ አይነት ነገሮች በእኛ የደረሰ በሌላም እንዳይደርስ ማስተማር ስላለባቸው ፕሮሲጀሩ ክቡር ፍርድ ቤቱን አሁን በድጋሚ አመሰግናለሁ። እኛ በግፍ የታገቱን ለ8 ወራት ለ8 ወራት ያህል በግፍ የታገቱን ታጋቾች በጋራና በግልጽ የደረሰብንን የሰብአዊ መብት ጥሰት ከዚህ እንደሚከተለው ለማቅረብ ሞክራለሁ። እገታ የተፈጸመብን አስቸኳይ ጊዜ አዋጁን ሰበብ በማድረግ ሲሆን ለ8 ወራት ያለምንም ጠያቂነት የስርዓቱ አፋኝ ቡድን ከቦታ ቦታ ሲያንከራትተን ቆይቷል። እንደሚታወቀው የአማራ ሕዝብ ላለፉት በርካታ ዓመታት እውነተኛ ለውጥ ይመጣል በሚል ሁለገብ የሆነ ትግል ሲያካሄድ ቆይቷል። ያካሄደውም ትግል የፍትህ፣ የእኩልነት፣ የነፃነት እና የዲሞክራሲ ብሎም የህልውና ጥያቄዎች መሆናቸው ይታወቃሉ። ይህን ተከትሎ ያለፈው ስርዓት ማለትም በትህነት የሚመራው የኢህአዴግ ስርዓት በተደራጀ ህዝባዊ ትግል አገዛዙ ቢገረሰስም ከአገዛዙ በወጡና ለውጥ አምጪ ነን ባሉ አካላት አማካኝነት የአማራ ህዝብ ብሎም ሀገር እንደ ሀገር ወደ ተሻለ ነገር ሀገራችን ትሻገራለች በሚል ተስፋ ተሰንቆ እንደነበር እናስታውሳለን። ይሁን እንጂ ወደ ስልጣን የመጣው ቡድን የህዝብን ጥያቄ ከመመለስ ይልቅ ህዝብን ወደ ባሰ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊና ሁለንተናዊ ቀውስ ውስጥ እንዲገባ ማድረጉ ለሁላችንም ግልጽ ነው። የአማራ ህዝብ በከፍተኛ ትዕግስት ለአስጨራሽ ሰላማዊ ትግል እያደረገ ባለበት ሁኔታ ከብልጽግና ሰዎች ሲሰጠው የነበረው ምላሽ ህዝቡን መናቅ እና ማዋረድ እንደነበር ይታወቃል። ለአብነትም ህዝብ ሰላማዊ ሰልፍ በሚያደርግበት ወቅት አንድ ሲተከበረው ኖርማሊ አሁን ይሄ ችሎት አንድ ያነሱ ያለበት ፖለቲካ ኢትዮጵያ መነሻ ቢሆን አሁን ከታሰራችሁበትም እንደ ዜጋ ለሰው የታሰራችሁበት ሲዘገብ ሰብት ደርሶብናል ከታዝበት ጀምሮ ይሄ ደርሶብኛል እንዲሆነናል ምክንያቱም እንዲነበር ደርሶብኛል ወደሚሆን መግባት ሁላችሁም ማለት ነው። ስለዚህ አሁን ያነሱ አይነት ነገር በክርክርነት ከሱ ውስጥ የተካተቱ ፍሬ ነገሮች ስለሆኑ ቁጥም እየቀረበ እያየን የሚሄደው ጉዳይ ነው እና አሁን የተከሰሳችሁበት አውዛለ አሁን የዛሬ ውሎ አሁን እንድትናገሩ የተፈቀደው እሱ ከተያዘበት ቀን ጀምሮ ከህግ ውጭ እንደደረሰበት በደል አያያዝ ለየትኛው በጤንነት ከተለያዩ ጉዳዮች ደረሰብኝ የሚሉትን በህጉ ላይ የተቀመጠው የሰብአዊ ድርጊት ተብሎ የተመዘገቡ በህግ ተጠያቂነት የሚያስከትሉ ተግባር ተፈጽሞብኛል የሚሉት ብቻ እንዲያለ ወደዛ ይቁ ለማለት ነው። አመሰግናለሁ። ሁላችሁም በዚህ ነው ክቡር ዳኛ አመሰግናለሁ። ስበቦቹ የታሰርንባቸው ስበቦችን ነው የተሰጠውን ማሳሰቢያ ተከትዬ በትዕግስት ብዙም አልወሰዱ እንዲያዳምጡን ክቡር ዳኞች እንድታዳምጡን በአክብሮት በድጋሚ ጠይቃለሁ እና ይህንን ስበብ በማድረግ ህዝብ በሚጮህበት ወቅት የተሰጠው ምላሽ የቁራ ጩኸት ነው፣ የእንቁራሪት ጩኸት ነው፣ ልቅሶ ልማዳችሁ ነው፣ ካስፈለገ መሀረብና ሶፍት እንግዛላችሁ የሚል
የስርዓቱ ባለቤቶች በህዝቡ ላይ የተፈጸሙት በደል ነው። ይሄ ነገር ይቅር ባለው ህዝብ ላይ ሰላማዊ ትግሉን ባነሳው ህዝብ ላይ ምላሹ የሆነው የጅምላ ፍጅት፣ አረመኔያዊና የሰብአዊ መብት ጥቃት፣ ከመሬትና ከንብረት ማፈናቀል፣ ንብረትን ማውደምና መዝረፍ፣ ተማሪዎችን ማገድ፣ ይባስ ብሎ ከሌሎቹ የኢትዮጵያ ወገኖቹ ጋር ማጋጨት የስርዓቱ የዕለት ተዕለት ተግባር ነው። ይህ ጥያቄ እየተነሳ ባለበት ወቅት ሰላማዊ ትግል የምናደርግ ኃይሎች ይህ ነገር እንዲቆም ብንጠይቅም ስርዓቱ ምላሽ ከመስጠት ይልቅ ህብረተሰባችን በተለያየ መልኩ እንዲፈናቀል፣ እንዲሳደድ፣ እንዲገደል ሲያደርግ ቆይቷል። ይባስ ብሎ በዋና ከተማው እንዳይንቀሳቀስ አማራ መሆን ወንጀለኛ ተደርጎ ወደ አዲስ አበባ እንዳይገባ ተደርጓል። ከዛም አልፎ በአዲስ አበባ ከ113,000 በላይ የአማራ ተወላጆችና ሌሎች ኢትዮጵያውያን ሲሰመኩ የመንግስታዊ ሰብአዊ መብት ኮሚሽን ባረጋገጠው መሰረት ከቤት ንብረታቸው ተፈናቅለው በአንድ ቀን ስደተኛ እንደሆኑ ነው። የስርዓቱ ባለቤቶችም አሁን አማራን ህጋዊ ድሃ አድርገዋል ብለው ተሳትፎበታል። ስርዓቱ በዋነኛነት በአማራ ህዝብ ላይ የለየለት ስቃይና መከራ እንዲደርስ ያደረገ ቢሆንም በሁሉም ኢትዮጵያዊ ላይ ከፍተኛ ጉዳትና ኢሰብአዊ ድርጊት እየፈጸመ መሆኑን እንረዳል። ይህ አልበቃው ያለው ስርዓት የአስቸኳይ ጊዜ አዋጅ በማወጅ ህዝባችን ንጹሐንን በተለይም ወጣቶችን ዘፈቀዳዊ ወይም ደግሞ አርቢትራሪ የሆነ እስራትና ግድያ በማድረግ አሁንም ወጣቶች፣ ህፃናት፣ አዛውንት በከባድ መሳሪያ ከዛም አልፎ ቤት ለቤት በማደል እንዲሁም ደግሞ ድሮን ጭምር በመጠቀም እንደ ውጭ ጥላት እየጨፈጨፉ ይገኛል። ለዚህም የሰብአዊ መብት ድርጅቶች በከፍተኛ ደረጃ እያጋለጡ መሆናቸው የሚታወቅ። ይህን መሰረት ካደረገ በኋላ ስርዓቱ ሐምሌ 28 ቀን በሚኒስትሮች ምክር ቤት የአስቸኳይ ጊዜ አዋጅ 8 ሰዓት ካወጣ በኋላ ሩጦ ማፈን የጀመረው የአማራ የህዝብ ተወካዮችን እና የአማራ ህዝቦችን ወይም የአማራ ህዝብ ተወካዮችን መሆኑ ይታወቃል። በአማራ ህዝብ ላይ እየተፈጸመ ያለው ድምፅ አልባ የዘር ፍጅት ለማስቀጠል በዚህ ሳያቋርጥ የሚዲያ አውታሮችን፣ ኢንተርኔቶችን በመዝጋት የኢንተርኔት አገልግሎት እንዳይኖር በማድረግ ከፍተኛ የሆነ የንጹሐን ግድያና ጭፍጨፋ፣ አፈሳ ተደርጓል። እገታ ተደርጓል። ከታጋቾቹ ውስጥ አንዱኛ ስለሆነ ነው ይህን መንደርደሪያ እንዳቀርብ ክቡር ፍርድ ቤቱን የጠየቁት። ስለተፈቀደልኝ ሚዲያ መሰገንኩኝ። ከዛ ጊዜ ጀምሮ በርካታ የአማራ ተወላጆች በተለያየ ስውር እስር ቤቶች ታፍነው ይገኛሉ። ወደ ዋና ጥያቄ እሺ፣ ይህም ዘረኛ አካሄድ ባሉ የአማራ ተወካዮች ለአማራና ለኢትዮጵያ ፍትህና ነፃነት በመጠየቃችን እኩልነትና ዲሞክራሲ በመጠየቃችን ስርዓቱ ከሐምሌ 28 2015 ጀምሮ የተለያዩ የህብረተሰብ ክፍሎች ማለትም የአማራው ሰፈፍ የምንለው ወይም ክሬም ምሁራንን፣ ፖለቲከኞችን፣ የምክር ቤት አባላቶችን፣ ጋዜጠኞችን፣ የማህበር አለቆችን፣ ግንባር ቀደም ወጣቶችንና የሃይማኖት አባቶችን ጭምር የግፍ እገታ ፈጽሞብናል። ይህም አካሄዱ እረኛ ሲመታ ለተኩላ ይመቻል እንግዲህ መሆኑ የተከበሩ አቶ ዮሐንስ ከዚህ ቀጥዬ ወዳላችሁ ያዳመጡ በተደጋጋሚ ጊዜ የነገር ነው። ይሄ የፖለቲካ መድረክ አለ። እድል የተሰጣችሁ ደግሞ ከታሰራችሁ ጀምሮ ደረሰብን ላላችሁ ሰብአዊ ጥሰት በተመለከተ ብቻ ነው። አሁን የዘረዘሩት እርሶም ደጋግሞ እንደሚሉት መንደርደሪያ ሀሳብ የሆኑ ለፍርድ ቤቱ ግን ምንም እንትን የላቸው። ስለዚህ አሁን ቀጥታ እርሶ የደረሱበትን ምክንያት የማይገልጹ ከሆነ እናስቆማለን። ቀጥታ እኔ ከታሰርኩ ጀምሮ ይሄ በደል ደርሶብኛል የማይሉ ከሆነ እናስቆማለን፣ እናልፎታለን፣ ወደ ሌላ ተሳሽ ይችላል። በድጋሚ አመሰግናለሁ። ክቡር ቀጥታ ወደዛው እየገባው ነው። አይ ቀጥታ እኮ እድሉን እስኪ እኛ 8 ወር ታግተን ያልሰለችኑን አሰልቹን እንጂ ክቡር ዳኞች አዳምጡ። የሰው ልጅ እኮ መደመጥ መብት አለ። ይስሙኛል። አንዳንድ መሰረት ይሄ የህግ መድረክ ነው ወይም የፍርድ ቤት ስራ ክንውን እንደሚከናወንበት ይላል። እኛ ብንሰማችሁ አሁን የዘረዘሩት የፖለቲካ ትቦች ናቸው። እኛ ፖለቲከኞች አለ እንጂ ቀንም ብንሰማችሁ እኛ አይሰለቸንም። ስራችን ነው።
የሚያመጣው ጉዳይ ግን የለውም። በዚህ መንፈስ እንድትረዱ ነው እንጂ ለመስማት ሰልችቶን አይደለም። ለምን ቀን ገና ብዙ ቀን ሙሉ እንሰማለን። እሱ ሰልችቶን አይደለም። በዛ መንፈስ እንዳትረዱ። እኛ ያን ያለነው ይሄ የፖለቲካ መድረክ አይደለም ብሎ አጽንኦት ቃል በጣም ይያው እስካሁን የተነሳው የፖለቲካ መድረክ ነው። አሁን እኛ የፈለግነው በተከበሩ አቶ ዮሐንስ ላይ ከታሰብኩበት ቀን ጀምሮ ይሄ ደርሶብኛል፣ ይሄ ሆኛለሁ፣ ይሄ እንደዚህ አድርጎኛል፣ ይሄ ሕክምና ከብዶኛል፣ እንደዚህ ታደርጊያለሽ ወይም ደግሞ ባለፈው ነገር መሳችሁ ተፈታውላችሁ በጨለማ ቤት ነበርኩኝ እንደዚህ ሰላም ደርሶብኛል ነው እንጂ የምንፈልገው እኛ ሰማነው። ያሁን እሱ ምን እናድርገው ሰማነው፣ ምን እናድርገው ምንም አናድርገው። ስለዚህ ቀጥታ ወደዛ ይገ በመሰልቸት ምናምን እንዳይነት እኛ ህግ ነው የምናየው። ያው ክቡር ዳኛ እንደሚያውቁት ሰብአዊ መብቶች የሚነጣጠሉ አይደለም። እናንተን እኛ ማስረዳት አንችልም። የህግ ሙቀት የለም። ግን ብታዳምጡንና ፍሬና ግርዱን ብትለዩ የተሻለ ይሆን ነበር። ማሳሰቢያዎትን እቀበላለሁ፣ ተቀብዬ እገባለሁ። ይህን ተከትሎ ኢትዮጵያ ጊዜውን ተከትሎ የኢትዮጵያ ህግ ከሚፈቅደው ውጭ በሆነ አያያዝ ከአያያዛችን ጀምሮ ከተያዝን በኋላ በእገታ ቆይታችን የተለያዩ ግፎች በአያያዝ ወቅት ማንነትን መሰረት ያደረገ ማለትም አማራነትን መሰረት ያደረገ ስድብ፣ ዘለፋ፣ ማስፈራራት፣ ዛቻ፣ ድብደባ፣ ዝርፊያና በታጋች ቤተሰቦቻችን ላይ ተፈጽሞ ማን ያደረሰው የገለጸ አጋቾቻችን ቀሷቸው መስሪያ ቤት ሆነ መስሪያ ቤት ግለሰብ እየጠቀሱ ቀደም ብዬ እንደገለጽኩት አጋቾቻችን የጸጥታ ተቋማት በአብዛኛው የፌዴራል ፖሊስ፣ በተጨማሪ መከላከያ ዩኒፎርም የለበሱ ወታደሮች፣ ከዛ ደግሞ ሲቪል የለበሱ ምን አይነት ኃላፊነት እንዳላቸው ማናውቃቸው አካላቶች ናቸው። ከተያዝንበት ጊዜ ጀምሮ ባለፈው እንዳነሳ ነው ከቤተሰብ፣ ከህግ አማካሪ፣ ከሃይማኖት መሪ፣ ከሰብአዊ መብት ድርጅቶች፣ ከሀገር አቀፍና ከዓለም አቀፍ ጎብኚዎች ጋር እንዳንገናኝ ሙሉ በሙሉ ተከልክሏል። ለዚህም ስርዓቱ እንደ መሳሪያ የተጠቀመበት መንገድ በአንድ በኩል ክልከላ የተያዘንበት ቦታ ማንም እንዳይንቀሳቀስ እንግዲህ የተለያየ ስለሆነ ከየቦታው አምጥተው ሜክሲኮ ነው ያሰው። ሜክሲኮ እኔ ከባህር ዳር ነው የተያዝኩት። በቀጥታ ወደ ሜክሲኮ የሚገኙ ፌዴራል ፖሊስ ወንጀል መከላከል ይመስለኛል እዛ ነው የገባነው። ከዛ በኋላ ሁሉም አይነት ክልከላዎች ተካሂዶ በአዲስ አበባ ከቆየን በኋላ ስርዓቱ ከመከልከል በተጨማሪ የሰብአዊ መብት ድርጅቶችና ጠያቂዎች ሮሮ ሲበዛበት ስወራን እንዳማራጭ በመውሰድ ወደ አዋሽ አርባ ወደሚባል ቦታ የተሰወርንበትን ቦታ ህጋዊ የፖሊስ ጣቢያ ወይም ማረሚያ ቤት አለ። እንደምታውቁት ሁላችን እንደምንገነዘበው አመሰግናለሁ። ታረማል የኢትዮጵያ አየር ጸባይ ያው ዳኞችን ብትሆኑ ስለምትዘዋወሩ ታውቁታላችሁ ብለን እናስባለን። በጣም ደጋማ ከሆነ አካባቢ አንስተው ስወራውን ወሰዱበት። አዋሽ 45 እና ከዛ በላይ ዲግሪ ሴንቲግሬድ ባለው ሙቀት ወይም እኛ የምንለው ስልታዊ ጥቃት እንዲደርስብን ከቀዝቃዛ ወደ ሞቃት ቦታ ሰው ነው። ይሄ ምንን አስታወሰን? በ1929 የካቲት 12 ፋሺስቱ የጣሊያን መንግስት አመፅ አድርገዋል ያላቸውን ኢትዮጵያውያን ከ30 ሺህ በላይ ገሉ፣ የቀሩትን ደግሞ በሀገራቸው እንዳይዳኙ በቀዝቃዛ አየር ጸባይ የኖረው ቆዳቸውና አካላቸው በሞቃታማ ቦታ እንዲበስል ለማድረግ ወደ ሶማሊያ መቃዲሾ በረሃ እንደወሰዳቸው የጥላት ጦር የእኛም መንግስት የሚወዱ አዋሽ አርባ እንድንጓዝ። ይሄም የአፓርታይዳዊ ስርዓት መሰረት ምን አባታችሁ ታመናላችሁ? ከፈለግን በቀዝቃዛ ከፈለግን በሙቅ አየር ጸባይ እንጠብሳችኋለን ተብለን በወታደራዊ ካምፕ ልሳናችን እንዳንናገር ታሸገ። ከዛ ጊዜ ጀምሮ ለበርካታ ጉዳት ተጋልጠናል። በካምፑ ስንቀመጥ ሞቃታማው የአየር ንብረት ያደረሰብን ስቃይ ብቻ ሳይሆን የስነ ልቦና ጫና እንዲደረግብን ወታደሮች እንዲዘርፉንና እንዲዘልፉን በካምፑ የሚኖሩ የመከላከያ ሰራዊት አባላት እኛ በታሰርንበት ስፍራ ላይ እየመጡ እንደዚህ እያሉ ሰድቡን ነበር። ሌባ ሌባ፣ አማራ ሌባ፣ ሌባ ሌባ፣ ነፍጠኛ ሌባ ይለያል ዘንድሮ የነፍጠኛ ነው። የታገትንም 60 ሰዎችን ማንሞላ ቢሆን ይህ ነው እንደዚህ የሚባል
አዋሽ አርባ ካምፕ የታሰርነው ወደ 67 የታገትነው ማለት ነው። ይስተካከልልኝ። እኛ ታጋቾች ነው የታገትነው 67 አካባቢ ብንሆን በወቅቱ የሚዘርፉን ግን በሺዎች የሚቆጠሩ ነው። የጠዋት ስፖርት መዝሙራችን ሌባ ሌባ አማራ ሌባ 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 ነፍጠኛ ሌባ ይለያል ዘንድሮ የነፍጠኛ የሚል ይሄንን ከ5 ከዛ ወር በላይ አሳልፈው። በነገራችን ላይ እኛ ዛሬ ወደ ፍርድ ቤት እድል አግኝተን እዚህ ብንገኝም ሌሎች ወንድሞቻችን ይህን መዝሙር ጧጧት ሲሰሙት ይውላሉ። በአዋሽ አርባ ያሉ ወንድሞቻችን የአማራን ስድብ እየጠገቡ ሌባ ሌባ እየተባሉ በየቀኑ አንዳንዴ ለምደነው እኛም እንድንል ይመስለኛል። በየቀኑ ይሄ ይዘመርልን። በተፈጠርንባት ሀገር አማራ ሌባ፣ አማራ ነፍጠኛ፣ አማራ ይለይለታል የሚባልበት ዘመን ላይ መድረሳችን እጅግ ያሳዝናል። ይሄ ማገቻ ቦታ ለጤና ተስማሚ አይደለም። ቅድም እንዳልኳችሁ በጣም ከፍተኛ ሙቀት የነበረበት። በዚህም ምክንያት እኔ ብቻ ሳልሆን ብዙዎቹ ወንድሞቼ ለተለያየ ተላላፊ በሽታዎች ማለትም ለወባ፣ ለባክቴሪያ፣ ለኮሌራ፣ ለአሜባ መሰል በሽታዎች ተጋላጭ ሁነና በቂ የሆነ የምግብና የውሃ አገልግሎት አቅርቦት አልነበረም። በነገራችን ላይ ወደ አዋሽ አርባ ክቡር ፍርድ ቤቱ በአንኩረት እንዲከታተል የሚፈልግ ወደ አዋሽ አርባ ስንሄድ ከ3 ቀን በፊት ነሐሴ 12 የአስቸኳይ ጊዜ አዋጅ ቦርድ የሚባሉ ተወካዮች ምክር ቤት አባላት ጀምሮ የተቋቋሙ አካላት መጥተው ጠይቀው ነው እና ምንድን ነው ችግራችሁ አሉ። ለእናንተ እንዳሁኑ ተሰየሙ። እስኪ ችግራችሁን ንገሩ። አስቸኳይ ጊዜ አዋጅ ቢሆን ሰብአዊ መብታችሁ እንዳይጣስ እኛ የአስቸኳይ ጊዜ አዋጅ ቦርድ አባላት ትኩረትና ክትትል እናደርጋለን ብለው መጡ። እኛም ተናገርን። በሜክሲኮ ባለንበት አፈና ላይ ከህግ አማካሪ፣ ከዘመዶቻችን፣ ከሃይማኖት መሪዎች፣ ከጎብኞች ተከልክለናል። እባካችንን እናስፈቱ። የታሸግንበት ቦታ ጠባብ ስለሆነ ቢቻል በሽታ ቢመጣ እንዳይፈጅን ሰፋ አድርጉልን ብለን ጠየቅን። በሶስተኛው ቀን የፌዴራል ፖሊስ አባላት ከሌሊቱ 10 ሰዓት በጣም አስደንጋጭ በሆነ ሁኔታ በራችን ከፍተው ገቡ። በኮማንደር አድማስ አሁን ይኖራል የሚመራው ቡድን አስቸኳይ ጊዜ አዋጅ ቦርዱ አዲስ አበባ ሜክሲኮ አልተመቸንም ብላችሁ የለ እንዴ? በሉ ተነሱ። እኛ እኮ ለበሽታ እንዳይሆን ሰፋ ይበትናል። ኮማንደር ምን ማለት ነው ብለን አይ የተሻለ ቦታ ነው፣ በጣም ለእናንተ ሰፊ ምቹ ጤናማ የሆነ ቦታ እንወስዳችኋል ብለው አፌዙበት። ያፌዛቸው እስካሁን ያቃጭላል አእምሯችን። ከዛም 10 ሰዓት ላይ ታፍሰን ሄደ። ወደ ሞት ጎዳና እንሂድ፣ ወደ አዋሽ አርባ እንሂድ፣ ወደ ትንድን እንሂድ ማናት አረባካችሁ መቀየር ያለብን ማለት ነው። ቤተሰቦቻችንም እናሳውቅ፣ መንግስትም ይሆን ብንል በማንገላታትና በጉልበት የሚገፉትን እየገፉ የሚጎትቱትን እየጎተቱ ወደ መኪና አስገብተው አዋሽ አርባ አሳፍረው የወሰዱን በዚህ አይነት ሁኔታ እንደነበር እንድትረዱልን ነው። ስለዚህ አሁን እያለ ያሉት ለምን ተናገራችሁ ተብለን ነው ወደ አዋሽ አርባ እያላችሁ ያለ? ለምን መብታችሁን ጠየቃችሁ? ያው እንግዲህ ከሰውየው የተረዳ ነው። የተሻለ ቦታ ነው የሚወስዳችሁ ጠይቃችሁ የለም የሚል እና አዋሽ አርባ ምን አይነት ቦታ ነው እኛ እናውቀውም ብለዋል ክቡር የግራ ዳኛው። እውነትዎትን ነው። በቂ የምግብና ውሃ አገልግሎት የሌለበት እንደገባን አሳዛኝ ምግብ ርቦን ነበር። አይጦች የጎረጎሩት ዳቦ አንዳንድ ብንናገረው ነውር ይሆን አጠራጭ የአይጣር ያለበት ውስጡ ላይ ዳቦ እና በነቀዝ ያለቀ ወይም ሊጣል ኤክስፓየር ያደረገ ባቄላ ይሄ ነው ምግባችሁ። ሽታው ለመብላት አይቻልም ወጡ፣ ምክንያቱም ነቀዝና ትሎች አሉበት። ዳቦ ደግሞ የአይጣሩን አራችሁ መብላት። ይሄ ለምን ሆነ ስንል ኧረ እናንተማ እድለኞች ናችሁ ባሉን። ደግሞ ኮማንደር መቼም ኮማንደሩ አያልቅም እዚህ ሀገር። ኮማንደር ማን ናቸው? አሰፋ የሚባሉ ሌላውን ብታዩት አስተዛዘቡ ለካ የከፋም አለብን። እኛም ተመስገን። ከዛም በላይ የሚያሰቃያቸው ከዛም ሙቀቱ ያደርስባቸው። ውሃ ከየት ይገኝ? ካምፑ የመከላከያ ነው። በዚህ ስቃይ ስንሰቃይ ኖር ነው የሚሆነው። አማራን ለማልማት በዘረኝነት ቀለብ በደለበው ስርዓት ነው ብለን አስባለሁ። ስነ ልቦናችን ብቻ ሳይሆን አካላችን እንዲደማና እንዲቆስል ለማድረግ የተደረገው ጥረት ነው። አዋሽ አርባ እንደማታውቁት የተለያዩ በሽታ አመንጭ ነፍሳቶች እንደ እባብ፣ ጊንጥ፣ ጅብ እና ነብር ሌሎችም የሚኖሩበት ካምፕ ነው። በተጨማሪም የማጎሪያ ቦታው የመከላከያ ማሰልጠኛ ካምፕ ሲሆን በዙሪያው
በርካታ የመቃብር ቦታዎች አሉ። አሁንም ፍርድ ቤቱ ከፈቀደ የሰብአዊ መብት አካላት ያንን ቦታ ይሆናል። መቃብር ቦታ ማለት መደበኛ መቃብር ህገወጥ መቃብር ነው እኛ ብለን የምናስበው። እኛ ከመታሰራችን በፊት የሚቀበሩ ሰዎች እንዴት አድርጌ ልንገራቸው? ይሄን የሚያክል መጋዘን ውስጥ ነው እኛ የተቆለፍነው። ለሽንት ስንወጣ በግራ በቀኝ እንዲሁም በጀርባ የምናየው መቃብሮቹን እየረገጥ ነው። እነዚህ የመቃብር ቦታዎች የተመረጡልን ሆን ተብለው አንዳንዴ ስነ ምግባር የጎደላቸው ብዙ ጥሩ ስነ ምግባር ያላቸው ፖሊሶችም አይታል። አንዳንድ ስነ ምግባር የጎደላቸው የስርዓቱ አቀንቃኝ ነኝ የሚሉ እንደዚህ እንደፋሃለን ይሉናል። ነገር ካላረፍት ቦታ ይሄ ያም የስነ ልቦና ጫና ሁላችንም ላይ ለምን አማራ ምክንያቱም መዝሙሩን ሰምታችሁ እንዴት በአንድ የሀገር መከላከያ አባላት አማራ ሌባ እየተባለ መሰለኝ እንዴት የፖሊስ ዩኒፎርም በለበሰ ወታደር እንደዚህ መቃብር አንተም ታሪክ መተቀራለ እየተባለ ወገን ይሰቃያል። የማዝነው አሁን እዛ ለቀሩት ወንድሞች እኛ ያንን ምስለ ልቦናችን ይዘን አብረን ተሳፍረን እዚህ መጥተናል። የሚገርማችሁ የመጸዳጃ ቤት አለመኖር፣ የሻወር አገልግሎት አለመኖር፣ በቂ የሕክምና አገልግሎት አለመኖር ይሄ የሀገሪቱ ችግር ነው ሊባል ይችል ይሆናል። ምንም እንኳ ይህች ሀገር ብዙ ገንዘብ እያባከነች እና ችግር ውስጥ ያለች ቢሆኑ ያንን የምንቀበል ይሆናል። ነገር ግን የከፋውን ነገር ልንገራችሁ። ኤክስፓየር ያደረገ ጊዜው ያለፈበት መድኃኒት ሲሰጠን ነበር። ለታሪክ እንዲሆነን ያን ኤክስፓየር ያደረገ መድኃኒት ደብቀን ለቀይ መስቀሎች ከነ ጊዜው አሳይተናል። ለታሪክ እንዲሆነ መዝግበን። ስለዚህ ጤናችን ሊታከል የመድኃኒት እጥረትና የሕክምና እጥረት ብቻ ሳይሆን ጤናችን እንዲታወቅ የተመረዙና ጊዜያቸው ያለፈባቸው መድኃኒቶች የሚሰጠን ታጋሾች መሆናችን ፍርድ ቤቱና የሚመለከታቸው አካላት ችሎቱ አንክሮት እንዲያዩ ጠይቃለሁ። ይህም በመሆኑ ለስነ ልቦና እና ለሞራል ጥቃት ከመጋለጣችን በላይ ቤቶቹ ሁሉ ጊዜ የሚዘጉ በመሆኑ ለዓይን በሽታ፣ በምግብ እጥረትና በሕክምና አለመኖር ምክንያት ለደም ግፊት፣ ለልብ፣ ለስኳር፣ ለቆዳና ሌሎች ቋሚ በሽታዎች በርካታዎቻችን ተጋለጡ። እስካሁንም የዚህ በሽታ ተጋላጭ እና በሽተኞች እንድንሆን ተደርገን ታዲያ ስርዓቱ የሁሉ ግፍ የፈጸመብን ለምንድን ነው ብለን ራሳችን ስንፈትሽ አሁን አማራ በመሆናችን አይቀርም የፍትህና የፖለቲካ ጥያቄዎች በማንሳታችን መሆኑ ተረድተናል። ቀደም ብለን በጠቀስናቸው ከባድ የመብት ጥሰቶች በህዝባችንና በእኛ ላይ ሲፈጸም የነበረብንን በደል የፍትህ ተቋማት የምንላቸው ይደርሱልናል ያልናቸው ፖሊስ፣ አቃቢ ህግ፣ ፍርድ ቤት ከፊሎቹ የጭቆና ስርዓቱን በማገልገል ወይም መሳሪያ በመሆን ግፍና በደል ሲፈጽሙ፣ ሌሎቹ ደግሞ አይተው እንዳላዩ አልፈዋል ብለን እናምናለን። የፍትህ ተቋማቱ ባለፉት ስርዓት እንደምታውቁት ጥሩ ሪከርድ የላቸው። ባለፉት ስርዓት የስርዓት መጠቀሚያ መሆን እንጂ ዜጎችን ሰብአዊ መብት ሲያስጠብቁ አናይ። ጠንካራ ዳኞች እንዳሉ እናውቅ፣ ጠንካራ አቃቤ እና ባለሙያዎች እንዳሉ እናውቅ፣ ለሀገራቸው ዜጎች የቆሙ ፖሊሶች መኖራቸው እናውቅ። እንደ ተቋምና እንደ ስርዓት ግን የተዋጣለት ተቋም እንደሌለ እንገነዘባለን። ይህም በመሆኑ ተቋማቱ ለቆሙለት ዓላማ ለህገ መንግስቱ ከመቆም ይልቅ ለአፋኝ ስርዓቶች መጠቀሚያ መሳሪያ በመሆኑ ተፈትኖ ሲወርድ አይተናል፣ ተመልክተናል። እርግጥ የሚሰግዱለት ስርዓት እጠቅሳለሁ። በራሱ በጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት በቀረበ ሪፖርት አንደኛ ሌባ ፍርድ ቤት፣ ሁለተኛ ሌባ አቃቢ፣ ሶስተኛ ሌባ ፖሊስ ተብለው በደረጃ መቀመጣቸውን አስታውስ። ተቋማቱ እስካሁን ድረስ ለዚህ የሰጡትን መልስ አናውቅ። ይሄም መሆኑ በተቋማቱ ላይ ምን ያህል ተጽዕኖ እንዳለባቸው ራሳቸውን ከዚህ ነፃን ብለው ሲመልሱ አለማየታችን እንደዚህ ካለ የፍትህ ስርዓት ፍትህን እናገኛለን ወይ የሚል ጥያቄ እንዲያደርጉ ለራሳቸው ውስጥ ታጋች አይደሉም ሆኖ ነፃነት ሳላቸው ወይ ብለን እንድንጠረጥር የስራ አስፈጻሚ ጫና እንዳለባቸው እንድንረዳ አድርጎ ነው። ይህም በመሆኑ ተገደው እኛም ታግተን ምናልባት የፍትህ ተቋማቶችን ተገደው ታግተው እንደ እገታ ነው ዳኞች እንደ ከፍተኛ አስገድዶ ነው። እነዚህ የፍትህ ተቋማት ነፃ ቢሆኑ ኖሮ መጀመሪያ በእኛ ላይ ግፍ የፈጸሙ ተቋማት ከየት ነው ያመጣችኋቸው? ሰብስባቸው 8 ወሩ የት ነው ስታሰቃያቸው የነበራቸው ብለው እነዛን አፋኝ መንግስታዊ ቡድኖች ይይዟቸው ነበር ብለን እናስባለን። አሁንም ሲያቀርቡላቸው የፍጆታና ስራ ነጠቅ ክስ ሲያመጡላቸው አዎ
ማቅረብ ትችላላችሁ ማለታቸው ምናልባት በሀገራችን እገታን የሚያበረታታ ፍትህ እንዳይኖር ስጋት ላይ እንድንወድቅ አድርጎናል። ይሄ ቀደም ብዬ የገለጽኩት ክቡር ዳኞች ተከበረው ችሎት የጋራችን ሲሆን ወደ ግሌ ባጭሩ አነሳለሁ። ጠቅለል ለማድረግ መጀመሪያ የጋራውን በአጠቃላይ በአሁኑ በኢትዮጵያና ኢትዮጵያ እስር ቤቶች ሁሉም ለሚመረምር አይኑን ጆሮውን ከፍቶ ለሚያዩ ተቋም አማራ የአማራ መታገቻ መሆናቸውን ማሳወቅ እንወዳለን። ሌላው ፍርድ ቤቱ እንዲረዳልን የምንወደው ጥሰት የመብት ጥሰት ምርመራ አድርጌያለሁ የሚለው አቃቢ መቼ ነው የእኛን የህግ አማካሪ ብቻ ገናኛቸው የሚለው ወይም ምርመራ አድርጌያለሁ የሚለው ፖሊስ የህግ አማካሪዎች ጋር እኛን አገናኝቶ ነው ብለን ጠይቅ። ይህም አንዱ ጥሰት ነው። በጋራ ከማቀርበው ሀሳብ እንድትረዱ ይፈልጋል። በመጨረሻ በቅርብ ጊዜ ክሱ በእጃችን ሳይደርስ በሚያሳዝን ሁኔታ በሶሻል ሚዲያ ተከሳሾችና አሸባሪዎች እንደሆኑ በየከተማው መበተኑ ከቤተሰቦቻችን ማወቅ ፍርድ ቤቱ ይሄስ ህጋዊ ነው የሚለው ከመብት ጥሰት ጋር ለተያያዘው እንዲረዳልን ለማንሳት ፈልጋለሁ። በግሌ የደረሰብኝ በጣም ከፍተኛ ጉዳት ነው። በምግብ መመረዝ ምክንያት ለ10 ተከታታይ ቀናት የሆድ ድርቀት አጋጥሞኝ ምግብ አልበላም ነበር። በሕክምና ባለሙያዎች ኦብስትራክሽን ይሉታል። ለዛ ተጋላጭኛለሁ። ችግሩ ከአቅማቸው በላይ ሲሆን ሪፈር ወደ ፖሊስ ሆስፒታል ቢልኩኝም የፖሊስ ሆስፒታል ግን እንዲያክመኝ እንዳይደረግ ከፍተኛ ጫና ተደረገ። አንዳንዱ ነገር ለመናገር ይከብዳል። ኦብስትራክሽን ወይም የሆድ ድርቀቱ ማለትም በሰውነታችን ላይ ያለ ቆሻሻ ውጋጅ መወገድ ሲያቅተው በተለየ ዘዴ መወገድ ነበረበት። በፊንጢጣችን ሐኪሞች ገብተው ማጠብ ነበረባቸው እና የሕክምና ስነ ምግባሩ ከሚፈቅደው አሰራርና ውጭ ስማቸውን ማስታወሰው ኢንስፔክተር ግርማ የሚባሉ ይመስለኛል እኔ ገብቼ ካላየሁ ልታክሙ አትችሉም ብለው ዳኞችን እንግዲህ በምን መልኩ እንገራቸው ማዋለጃ ክፍል ውስጥ ገብቶ እንደማዋለድ ማለት ያንን ካላየሁ ሊያመልጠኝ ይችላል። ታሞ የተኛን ሰው በር ላይ ሆኖ መጠበቅ ሲገባ ፕሮፐር የሆነ ሕክምና እንዳናገኝ ከፍተኛ ጫና ተደረገ። ሐኪሞችም ያደርጉት ቅጡ ጠፍቷቸው ለ3 ቀን ለ4 ቀን ምግብ አልበላንም ነበር። የተከበሩ ታጋች ነው የሚገልጻቸው የህዝብ ተወካይ ለማለት ከብቷል። ታጋች ክርስቲያን ታደለም ከጎን የነበሩ ተመሳሳይ ነው። ደግሞ በሁለታችን ላይ አስቃይ ተፈጽሞ አረባካችሁ ቤተሰቦቻችን እናገኝና ሐኪም ያዘዘልንን ፈሳሽና ምግብ እናገኝ እንላቸው አሳደሩ። አዋሉን በመጣንበት አምቡላንስ ፌዴራል ፖሊሶችም አሉ ትዕይንት ያው ነበር። አምቡላንስ ላይ አስተኝተው ሐኪሞቹ ተከታታይ ሕክምና አላቸው ይቆዩ ቢሉ ወደ አዋሽ አርባ መልሰውና ምንም አይነት ሕክምና ሳይደረግ ይህን አሳዛኝ ትዕይንት ያዩ እውነተኛ የኢትዮጵያ ልጅ የሆኑ የፌዴራል ፖሊሶች ልብስ የለበሱ ግማሾቹ እዚህ ይኖራሉ ያስባል። እንባ ሲራጩ አይቻልም። በዛም ተስፋ አድርጋለሁ። ለካ ከፖሊስ ለእኛ የሚያዝናል እንግዲህ ገርሞኛል። እናም እየጎተቱ በለመደው የማንነት ዛቻ ነው ወደ አዋሽ አርባ ወስደውናል። አሁን ሊደፉ ነው እንደ እያሉ እያስፈራሩ ናቸው። ከዛ ቀጥሎ በጣም ከፍተኛ የሆነ የዚህ ኦብስትራክሽኑ ችግር እየቀጠለ ባለበት ሁኔታ በከፍተኛው ሙቀት ምክንያት 2 እግሬ ውስጥ እግሮች ውሃ ቋጥሮ መራመድ አቃተ። ሁሉም 10 ጣቶች እንዲሁም ደግሞ ውስጥ እግሬ አሁን የተከበረው ፍርድ ቤት ከፈቀደ ለምጡን ማሳየት ይችላል። ውሃ ቋጥሮ ሕክምና ላገኝላቸው አትሄዱ ብለው አስቀርተው በአጋጣሚ እዛ ያለ ሐኪሞች ምንም ማድረግ ስለማይችሉ በስሪንጅ መጡ ነው። በየቀኑ በስሪንጅ እየመጠጡ ፈሳሽ መግል ወይም ኢንፌክሽን እና ሌሎች ነገሮችን እያወጡ ለጊዜው ሪሊፍ እንዳገኝ ያደርጉ ዘለቀታዊ መፍትሄ ይሰራል። ይሄንን እና ሌሎች ተዛማጅ በሽታዎችን መሰረት አድርጎ ከብዙ ጊዜ በኋላ የተፈጠረው ችግር አደጋ ላይ ሊደርስ ወደዚህ ብላክም የቀጠሮ ወረቀቶች እጄ ላይ ያለሆኑ እዚሁ ነው ይከታተል የተባለው የሕክምና ማስረጃ አይመለከተንም ብለው መልሰው በተለመደው ማንጓጠጥ እና ዘለፋ ሕክምና እንዳላገኝ አድርገው ነው። ይሄ ሁሉ ቀላል ነበር። ይሄ ሁሉ ቀላል የሚሆነው ሕክምና ጥቼ እግሬም አንቁፎ ቆስሎ በምሰቃይበት ወቅት ጓደኞቼ የስነ ልቦና ድጋፍ ነው ያግዙኝ ነበር። በዚህ አልጠገበው በዘረኝነት የሌለው ስርዓት ግን ከጓደኞቹ መነጠልና መሰወር አለበት ብሎ ህዳር 28 ቀን ወደማላውቀው ቦታ ወሰደ። ከኔ ጋር 2 ሌሎች ታጋቾችን ጨምሮ በታጠቁ ኃይሎች ውጡ ትቀጥላላችሁ ተባለ። ምን አድርገን ከዚህ ወታደራዊ ካምፕ የባሰ ደግሞ የት ልትወስዱ ነው? ከዚህ ሙቀት የከፋ የት ልትወስዱ ነው? ኧረ እባካችሁ
የተለመደው አፈሙዝ፣ የተለመደው ስድብ፣ ውርደት በእኔና በሌሎች ታሳሪዎች ላይ ተፈጽሞ እምቢ ካላችሁ ሁላችሁንም እናጠፋችኋለን ሲል ሌሎች ጓደኞቻችን ከሚጠፉ እኛ ብንሄድ ይሻላል ብለን 3 ታጋቾች ከታሰርንበት ቦታ ወጥተን ወደማናውቀው ቦታ ሄደ። በግምት ወደ 400-500 ኪሎ ሜትር ፌዴራል ፖሊሶች እየነዱ ወሰዱ። የት ነው የምንሄደው ስንላቸው ወደ አዲስ አበባ ነው አልኩኝ። አንዱ እዚህ ያሉ መሰለኝ ስማቸውን በትክክል አላስታውስም። ወደ አዲስ አበባ ተጋቸው አዲስ አበባ ነው። ከዛ ወዲህ አግኝቻቸው ተቀላቀልን። ፖሊስም ይዋሻል ብዬ ጠይቄያቸዋለሁ። ከዛ ወደማናውቀው ቦታ ሄድን። መሀል መንገድ ላይ የሰው ልጆች ነና ሽንት መጣ። ኧረ እባካችሁ አሸኑን ስንል እኛ የመረጥነው ቦታ ስለሆነ ቆርብ ተባለ። አንድ ወንድማችን እንደው መንገድ ላይ መኪናው ላይ ሸና አልቻለም። እግዚአብሔር በአምሳሉ የፈጠረው ሰው ይችን እድል እንኳን አግኝቶ ያው የሚሰደብበት ሽንታ ማማራ ለማለመት ነው አናውቅ የሸና እንዴት ተዳ መጨረሻ ከመሸ በኋላ እነሱ የፈቀዱልኝ ጫካ ቦታ ላይ ለመጸዳዳት ተፈቀደ። በዛች ቅጥረት ግን አንድ አስፈሪ ነገር ተከሰተ። አንዱ በዘረኝነት ያበደ ለስርዓቱ በጣም ከፍተኛ አገልጋይ ነኝ ብሎ ያሰበ ይመስለኛል። አሁን ጠጋ ብሎ መሳሪያው ላይ ቃታ ይዞ እስኪ ድረስልህ ሽንታ ማማራ አሁን እዚህ ብደፋ ምን ታመጣለህ? ምንም አላመጣም። አስረህ ይዘህ መጥፋትም ትችላለህ፣ የፈለከውን ማድረግ ትችላለህ። ቀስ ብሎ አፈዘብኝ ሳቀብኝና እንዲህ አይነት ማሞት ካገኘ እድለኛ ነህ፣ ከዚህ ቀጥሎ የምታገኘው ታየዋለህ አለ። በዚህ ሁኔታ ቀጠለ። በግምት እንደጠቀስኩላቸው 400-500 ኪሎ ሜትር ከተጓዙ በኋላ ጨለማ ቤት አስገቡ። በጨለማ ስለገባ ቦታውን ማለት ወደ አዲስ አበባ እንዳልሆነ የአፋር በረሃ እንደሆነ ብቻ ነው። ለአንድ ወር ከ15 ቀን በዛው በጨለማ ቤት ታሽገን ስንሰቃይ ቀረ። ያ መከረኛው እግሬ መልሶ ታመመ። 2 እግሬም አነቆፈ። ማቆፍ ቀርቶ ተሰነጠቀ። ከፍተኛ ኢንፌክሽን ደቨሎፕ አደረገ። እባካችሁ አሳክሙ ብዬ በተማጽኖ አብረውኝ የነበሩ ፖሊሶችን ለምንኳቸው እግዚአብሔር ይስጣቸው። እነሱ ተጨነቁ። የሚያደርጉ ቅጡ ጠፋቸው። ለሚመለከተው የበላይ ሁሉ አካል አሳውቀና ግን ሕክምና እንዳልተሰጠ እነሱም እያዘኑ እኔም እያዘኑ እኔ በሽታዬንና ስቃዬን ችዬ በእኔ ስቃይ ግን ሩሩ የሆኑት ፖሊሶችና አብረውኝ የነበሩት 2 ጓደኞች አለቅሱ። በሽታዬን ችዬ እነሱን ለማጽናናት ሞክረው ያ የፎከረው ፖሊስ እንዳለው መቼ ነው የሚገለን? መቼ ነው ስቃዩ? እያሉ ሲመሽ ሲነጋ ከወር ከ15 ቀን በኋላ መልሰው ወደ አዋሽ አርባ መለሱ። ያችን የተስፋ ጭርንጭርና ጓደኞቻችን እነዚህና ሌሎች ጓደኞቻችን ጋር ስንገናኝ በእንባታ ናቸው። ይሄ ሁሉ የሆነው ለምንድን ነው ስንል እኔን ለማሰቃየት ከጓደኞች፣ ሌሎቹ ደግሞ እንደኔ አይነት ጥያቄ ማንሳትን መንፈራገጥ ከጀመሩ ያ የከፋ አደጋ ይደርስባቸዋል ብሎ ለስነ ልቦና በሽታ አድራሻችንም ስለማያውቁ ሞተዋል ብለው ጓደኞቻቸው እርማቸውን ባወጡበት ወቅት ተመለሱ። ከዛ መጣን። ያው ለ2 ወር ደግሞ ይሄኛው መሸጋሪ ታሸገ። የሚገርማችሁ እንደ በቀሉ አርመጠመጡ። አዋሽ አርባና ያ ቦታ ኋላ ሳውቀው ሰመራ ሆኖ ተገኘ። በነገራችን ከአዋሽ አርባ ሰመራ እንግዲህ ወደ ኋላ ልመለሳችሁና ሱማሌ ውስጥ እየተጋዙ በጣሊያን እንደተቀጠቀጡት ወገኖች እኔም በዛ በአፋር በረሃ የአሁኗ መቀጥቀጫ እንድትሆን ተደርጎ ተቀጥቅጫለሁ ማለት ነው። ይሄ ሁሉ በሰው ልጆች የማይደረግ ግፍ ተፈጸመብን። እንዳልኩት ከቀዝቃዛ ወደ ሙቀት፣ ከሙቀት ወደ ቀዝቃዛ እያደረጉ ሲስተማቲክ የሆነ ወይም ስልታዊ የሆነ ሰዎች ያደርጉብን እንደቆዩ ለመግለጽ እወዳለሁ። የሁሉ ጭካኔ እንግዲህ መፈጸሙ በትዕግስት ስላዳመጣችሁ የተከበራችሁ ዳኞች በጣም አመሰግናለሁ።